አስከምሙ ተናገር የዚሁ መዲና ጉተው ስር እየመጣ ሲሄድ ማየ እንደ የዛፉ ስር ብታየው ስለማይወጣ ነው ሰውዬ። እኔ አሁን የጠየቁን ብቻ ስንት አመት ተቀመስክና ነው? 4 አመት። አንተ አሁን እኮ አለ ብለህ ታስብ ይሆናል። አንተ 4 አመት ህክምና ቆይተህ ነው ቢሰራልህ ራሱ አይንቀሳ። አንተ አሁን አለ ብለህ ታስብ ይሆናል። ጧት ጧት ለሽንት ሲነሳ ይሄ ሰው መርዝ ነው የሚረጨው። የታል መርዝ ነው የሚረጨው? በቃ መርዝ ነው። አሁን አንተ ሴቶች በስልክ ስለሚያወራ ናስር ሁሉ ጊዜ ስሜቱ ይመጣል። ዘንጉ ላይ ሄዶ ልክክ ብሎ ይቀራል። ወደ ውጭ የማይፈስም ልክክ ብሎ ይቀራል። ሲያወራ ቀጥልና ዘፍ ነው የሚለው። መቶም ታንዴ በላይታ አረሪያ የማለ ብለህ ታወራለህ እንዴ? ቆይ ልነግርህ ነው። አሁን የበግረኝነት ኑሮ ኢጃዛ ወርዴው ሴቶች ቢቀበሉት ወላሂ በሽተኛ ነው የሚያደርገው። ምንም አይጠቅምም። አሁን እኔ ወርጄ አሁን ለምሳሌ ኢጃዛ ወርጄ አንድ ሴት ግንኙነት ባረጋት በሽተኛ ነው ማረጋት እንጂ ጤነኛ እንደ ለምርከው ቢያንስ በ8 ቀን አንድ መቀየር አለበት። ሪስፔክት ይባላል። ሪስፔክት ሳይንሱ በ8 ቀን አንዴ ደምህም ዘይትም ካልተቀያየረ ግሪስ ከነከሰ አንድ ጊዜ ሴቶቹን ወደ ካንሰር በሽታ የሚያጠቃቸው አብዛኛውን ይሄ ነው። በቃ ሙሟቸው ላይ ካንሰር ይወጣል፣ ጡታቸው ላይ ካንሰር ይወጣል። ይቆረጥ እያለ ዶክተር የሚያዘው ይሄን ነገር ሴቶች እያያችሁ ግቡ። ይሄ ደግሞ ምንድን ነው የሚያወራው? ኖ ቆይ ይሄ ያሬዱ ምንድን ነው ታወራለህ? ከ8 ቀን በላይ የሆነ ሰው ጤነኛ አይመስልም ውስጡ። በቃ የት ነው የተማርከው እንደዚህ አይነት ትምህርት? የት ነው የተማርከው ዶክተር? ማሻአላ 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 ማሻአላ። እኔ የምልህ ከሰውነት ክፍል ውስጥ የሰውነት ክፍልህ ትንሹ የአጥንት ክፍል ምንህ ላይ ይገኛል? በጨረር የሚታይ የሰውነት የአጥንት ክፍሎች አሉ። በጨረር ነው የሚታዩትና እስኪ 40 መወጣው 30 መወጣው እስተ ምንህ ላይ ይገኛል? ሳይንስ ነው። አረ ወላሂ አላቀው። ይሄንን ማንም አይመልሰው። በኮሜንት ቢናገሩህን የሚመልሰው የለም። ምን ያመልሰው? በበኩል ናስርም አይመልሰው ወላሂ። እሺ ጥያቄ ልጠይቅ። ሌላ ተው ጠይቅ። ከሰውነት ክፍል ውስጥ ትልቁ የሰውነት ክፍልህ በክብደትም ሆነ በስፋትም ሆነ ትልቁ የሰውነት ክፍልህ ምንህ ነው? ይሄን አቋም አጥንቴ ነው። አጥንትህ? ይሄን አቋም ቆዳ መጀመሪያ መላው አካልህን ሸፍኖ ያዘው ቆዳ ነው ትልቁ። የሰው ልጅ ቆዳ በጣም ወፍራም ነው። ስለዚህ በክብደትም ሆነ በስፋትም ሆነ መላው አካልህን ሸፍኖ ያዘው ቆዳ ሐሳብ እሱ ነው በሳይንሱ። እንደገና ደግሞ ከሰውነት ክፍል ውስጥ በጨረር የሚታይ የሰውነት ክፍል አጥንት ጆሮህ ላይ ነው የሚገኘው። እዚህ ላይ ገባ አታውቅም? እኔ እኮ ለዛ እኮ ነው ገባ አይደል? አፉ ላይ ነው እሱ እያሉ ነው። እሺ ጥያቄ ልጠይቅ። ቆይ ጥያቄ ሌላ ልጠይቅ። የሰው ልጅ ጨንጓራ አለ የለውም? ጨጓራ ያለው የሰው ልጅ የለውም። ማህያ ነው ጨጓራ ያለው። እና የሰው ልጅ ጨጓራ አለ የለውም? አለው የለውም? ሆርና ያለው ጨጓራ የለውም። ይሄንን እንኳን አውቃለሁ። ማሻአላ ይሄን አውቃለሁ። እሺ ናስር ደግሞ ጥያቄ ልጠይቅ። ትልቁ ተሰውነት ክፍል ውስጥ ረዥሙ የአጥንት ሰውነት ክፍልህ የምንህ ላይ ነው? ረዥሙ የአጥንት ክፍል አጥንት ረዥሙ ተሰውነት ክፍል ውስጥ ኧረ እኔ ወንድም ምን ታገር የለቀኩት ለትምህርት ፍራቻ አይደል? ይሄ እኮ ቀላል እኮ ነው። ረዥሙ አንድ መገመት አቃተህ? በግምት እንኳን ማፈራራት እኮ ነው። ቀላል ነው። ከዚህ ተጉልበት ይጀምርና እስከዚህ እስተመታጠቂያ አለ አይደለ? እስተመታጠቂያ ድረስ ያለው የአጥንት ክፍል የታፋ አጥንት ይባላል። ረዥሙ ይሄ እንደው ተቃጥሞ ሞት ነው። ቀበቶ የሚያርፍበት ነው ዙሪያው ቀበቶ የሚያጥበት አሁን አንተን አለው ታፋ አጥንት አልኩህ። የታፋ አጥንት ከጉልበት ጀምሮ እዚህ ይኸው ወግ እንትን ቀበቶ ውስጥ የሚያርፍበት ድረስ አጥንት ረዥም አጥንት አለ። የታፋ አጥንት ይባላል። ከዚህ ተቁርጭምጭሚት ጀምሮ አሁን ጉልበት ድረስ አሁን ይሄ ባታችን አካባቢ አጥንት ነው አይደለም? ቅልጥማችን ግን ረዥሙ ይሄኛው ነው። ይሄን እንኳን የማታውቁ መሀይሞች አገር እናንተን ተሸክማ ትኖራለች። በእንግሊዘኛ ዘምራጭ ዘምን ጎፋን ማንቲፊስ ፋርት ይላል። ፋርት ማለት አሁን ምን ማለት ነው? በዓለማችን የአውሮፕላን
መጋረጃ ምን ተብሎ ይጠራል? የአውሮፕላን ጋራጅ ምን ተብሎ ይጠራል? አውሮፕላኑ ሲበላሽ አውሮፕላኑ የሚሰራበት ቦታው ራሱ ምን ተብሎ ይጠራል? ይህን የሚያውቀውን አስሩ። እሺ በዓለማችን ትልቁ ተራራ ማን ይባላል? በዓለማችን ትልቁ ተራራ በሁለት ሀገር ውስጥ ይገኛል። አንዱ ግማሽ ጎኑ ቻይና ውስጥ፣ ግማሽ ጎኑ ደግሞ ሌላ ሀገር ናት። ራስ አለህና ራስ ዳሽን ኤቨረስት ተራራ ይባላል። የዓለማችን ዋና ጦሳ ተራራ ነው እንጂ ሀገራችን ያለው። በዓለማችን ትልቁ ተራራ ኤቨረስት ነው የሚባለው። የሚገኘው ሁለት ሀገር ውስጥ ነው። አንድ ጎኑ ቻይና፣ አንድ ጎኑ ደግሞ ስሟ ጠፍቶኛል። ያችኛቱ እዛ ውስጥ ይገኛል። እንደገና የአውሮፕላን ማረፊያ ወይም የአውሮፕላን መጠገኛ ቦታው ምን ተብሎ ይጠራል? ሃንገር ተብሎ ሃንገር ጠበቅ አድርገህ ሃንገር ይባላል። ገባ መሰለው። ገና አታውቁም፣ መሀይም ናችሁ። ገባ ላ